አንዲት ሴት ባሏን ፍች መጠየቅ የምትችለው በምን ሁኔታ ላይ ነው? በመሰረቱ አንዲት ሴት ያለምንም ሸሪዓዊ ምክንያት ባሏን ፍች መጠየቅ አይፈቀድላትም። ለዚህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲላቸው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ኢንሻአላህ ዛሬም በአዲስ ቪዲዮ ብቅ ብያለሁ። ቻናሉን ሰብስክራይብ ያድርጉ። አንዲት ሴት ባሏን ፍች መጠየቅ የምትችለው ምን ሁኔታ ነው? በመሰረቱ አንዲት ሴት ያለምንም ሸሪዓዊ ምክንያት ባሏን ፍች መጠየቅ አይፈቀድላትም። ለዚህ መረጃ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው ነው። የትኛውም ሴት ባሏን ያለምንም ችግር ፍች ከጠየቀች የድነት ጠባሳ ነው። ያ ሲባል ግን ምንም ያህል ብትሰራ ፍች መጠየቅ አትችልም ማለት አይደለም። ሸሪዓዊ ምክንያቶች ካላት ፍች መጠየቅ ወንጀለኛ አያደርጋትም። ከነዚህ ሸሪዓዊ ምክንያቶች መካከል አንደኛ ባሏ የሷን ሀቅ ማሟላት ካቃተው፣ ለምሳሌ አቅምን አጥቶ ነፈቃን መስጠት ካልቻለ ፍች መጠየቅ ትችላለች። ምክንያቱም ዋጅብ የሆነበት ነገር ስላሟላላት እሱ መኖር አትገደድም። ኢብን ቁዳማው ሙግኒ ላይ እንዲህ ይላል፣ አንድ ወንድ ስለቸገረውና የሚሰጠው ስለሌለ ሚስቱን ነፈቃ ከከለከላት ሚስትየው ከሱ ጋር ሰብር ማድረግ ወይም መለያየት ላይ ምርጫ አላት። ከስግብግብነቱ የተነሳ ነፈቃ የማይሰጣትም እንዲሁ ውስጥ ይገባል። ሁለተኛ ሚስቱን ያለ ሸሪዓዊ ምክንያት በመምታት ወይንም በመስደብ የሚያሳንሳትና የሚያዋርዳት ከሆነ ይህ ማለት አካላዊ ወይም መንፈሳዊ ጉዳትን ካደረሰባትና በዚህም የተነሳ ከእርሱ ጋር ከዚህ በኋላ አብሮ ለመኖር ውስጧ የማይቀበላት ከሆነ። ደርድር ሸርሁል ከቢር ላይ እንዲህ ይላል፣ ለሚስት በመጎዳቷ ፍችን መጠየቅ ይፈቀድላታል። እሱም በሸሪዓ የማይፈቀድን ጉዳት ካደረሰባት፣ ለምሳሌ ያለ ሸሪዓዊ ምክንያት ካኮረፋት፣ ከመታት፣ ከሰደባት ወይንም አባቷን ከሰደበባት። ለምሳሌ ብዙ ጊዜ ለባለጌ ሰዎች የሚከሰተው የውሻ ልጅ፣ የመርግም ልጅ፣ የካፊር ልጅ እያለ ካላት ወይንም የመሳሰለ ነገር ካላት እንዲፈታት ከመጠየቋ በተጨማሪ እሱን አደብ የሚያስይዝ ቅጣት ይቀጣል። ለዚህም ማስረጃው መልእክተኛው መጉዳትም የለም መጎዳትም የለም ማለታቸው ነው። ሶስተኛ ባሏ ለረጅም ጊዜ ጥሏት ሌላ ቦታ ሄዶ በመቆየቱ የተነሳ ነፍሷ ላይ ፈተናን ከፈራች፣ ምሳሌ ጥሏት ከሄደ ከ6 ወር በላይ ከቆየና በዚህ የተነሳ ነፍሷ ላይ ፈተናን ከፈራች ፍች መጠየቅ ትችላለች። ኢብን ቁዳማ እንዲህ ይላሉ፣ ኢማም አህመድ ተጠየቁ፣ ለአንድ ወንድ ከቤተሰቡ ለምን ያህል ጊዜ ሊርቅ ይችላል? ኢማም አህመድ ሲመልሱም እንዲህ አሉት፣ 6 ወር በሚል ተወርቷል። አራተኛ ባሏ ለረጅም ጊዜ የሚቆይ እስር ከተፈረደበት ለነፍሷ ፈተናን ከፈራች፣ ይህ በማሊኪዮች ባሉበት አቋም መሰረት ለረጅም ዘመን እስርን ከተፈረደበትና በዚህ ከእርሱ መቋረጥ ሰብር ማድረግ ካቃታት ፍች መጠየቅ ትችላለች። አምስተኛ ባሏ ችግር ኖሮበት ግንኙነት ለማድረግ ሲቸገር ከሆነ ወይንም ከባድ በሽታ ኖሮበት ወደ እሷ የሚተላለፍ ከሆነና ያን ከፈራች ፍች መጠየቅ ትችላለች። ከትዳር ዓላማዎች አንዱ ሐላል በሆነ መልኩ ስሜትን አርክቶ ከሐራም መጠበቅ ነውና ያን ማታገኝበት ከሆነ ፍች መጠየቅ ትችላለች። ስድስተኛ ባሏ ከከባድ ወንጀሎች የሚሰራ ከሆነ፣ ለምሳሌ አስካሪ መጠጥ የሚጠጣ ወይንም ደግሞ ግዴታዎችን የማይፈጽም ከሆነ ወይንም ደግሞ እሷን ሂጃብ ከመልበስ የሚከለክላት ከሆነና ደጋግማ አስመክረው የማይመለስ ከሆነ ፍች መጠየቅ ትችላለች። ወንጀሉ ሽርክ ላይ ከደረሰ ኒካው በራሱ ይወርዳል። ከሙሽሪክ ጋር መኖር ስለማይትችል ሰላትን በሙሉ ለሙሉ ከተወ ደጋግማ ታስመክረዋለች። ካልተመለሰ ግን ከእሱ መለየቷ ግድ ነው። ሰላትን ሙሉ ለሙሉ የተወ ሰው ከእስልምና ስለሚወጣ ኢብን ኡሰይሚን አንደዛዥ እጽ የሚጠቀም ባል ፍች መጠየቅ ይቻላል ወይ ተብለው ተጠይቀዋል። አዎ ብለው መልሰዋል። ሰባተኛ ውስጧ ላይ ለሱ ምንም አይነት ውዴታ ከሌላትና በጣም የምትጠላው ከሆነ ምክንያቱን ባታውቅም ፍች በመጠየቅ ላይ ዑዝር ይኖራታል።
እሱ በድኑ ጠንካራ ቢሆን እንኳ። ልክ የሳቢት ቢን ቀይስ ባለቤት እንደጠየቀችው ሁላ ሐዲሱ ሰሒህ ቡኻሪ ላይ አለ። 8ኛ ባሏ ወላጆቿን ከመዘየር ሙሉ ለሙሉ ከከለከላት ይህ ከዝምድና መቋረጥ ድረስ የሚያደርስ ስለሆነ በወንጀል እንዳትታዘዝ ይቆጠራል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላሙላሂ አለይኩም ወራህመቱላሂ ወበረካቱ።